ጸጉሬን ለመሰራት ፓሪስ ይሄዳል። አርቲስት ነጻነት አንበርብር ማህበራዊ ሚዲያውን በአንድ ጊዜ እያነጋገረና እያከራከረ ያለውን ለየት ያለ የኑሮ ዘይቤዋን እና የህይወት መርሆቿን ይፋ አድርጋለች። ንግግሯ በተለይ ቅድሚያ ለራስ በሚለው አቋሟ ዙሪያ ሰፊ መነጋገሪያ ሆኗል። አርቲስቷ የህይወት መርህ እንዳላት ገልጻ አንዴ ነው የምኖረው ሰው ሁን የሚለውን ጠንካራ የህይወት መርህ እንደምትከተል ገልጻ ራሷን ለማስደሰት በአመት አንድ ጊዜ ለራሷ ልዩና ውድ ስጦታ እንደምትሰጥ ተናግራለች። ቅንጡ ነገር እወዳለሁ የምትለው አርቲስቷ በቀጣይ ራሷን ለመንከባከብና ጸጉሯን ለመሰራት ብቻ ወደ ፓሪስ እንደምታቀና በመናገር ብዙዎችን አስደምማለች። ሰው መርዳት እጅግ እንደሚያስደስታት የገለጸችው ነጻነት ነገር ግን የቅድሚያ ቅደም ተከተል መኖር አለበት ብላ ታምናለች። ሰው መርዳት ጥሩ ነው፣ መጀመሪያ ግን ለራስ መድረስ ይገባል ትለናለች። ሲሞላልሽ ነው ለሌላው መድረስ የሚቻለው ስትል ተናግራለች። ይህ የነጻነት አንበርብር ንግግር በአሁኑ ሰዓት በማህበራዊ ሚዲያ ላይ ሰፊ ክርክር አስነስቷል። አድናቂዎቿ ሰው መጀመሪያ ራሱን ካልወደደና ካልተንከባከበ ለሌላው ሊተርፍ አይችልም፣ የራሷ ገንዘብ ስለሆነ ራሷን የመሸለም መብት አላት ሲሉ ፍልስፍናዋን አድንቀዋል። በአንጻሩ ደግሞ በዚህ የኑሮ ውድነት ዘመን ጸጉር ለመሰራት ብቻ ፓሪስ መሄድ ማጋነን ነው በሚል ሐሳቧን እየተቃወሙት ይገኛሉ። እናንተስ በዚህ ሐሳብ ላይ ምን ትላላችሁ?